ከውጭ ምንጮች ላገኘናቸው ስፖርታዊ መረጃዎቻችን መናቀና ይሆናል። ተጠባቂ የክለቦች ትልቅ የውድድር መድረክ የሆነው የአውሮፓ ቻምፒየንስ ሊግ ዛሬም ቀጥለው የሚከናወን ነው የሚሆነው። አርሰናል ወደ ፖርቹጋል አቅንቶ በስታዲዮ ዴ ድራጎ ማለት ነው ፖርቶን የሚያገኝ ይሆናል። ከዛ ውጪ ናፖሊ እንዲሁ በሜዳቸው ስታዲዮ ዲዬጎ አርማንዶ ማራዶና ስታዲየም ከባርሴሎና ጋር የሚያደርጉት ጨዋታ በተመሳሳይ ምሽት 5 ሰዓት ሲል የሚከናወን ይሆናል። ከነዚህ ቡድኖች ጋር የተያዘና በእነዚህ ጨዋታዎች ላይ ያተኮሩ አጠቃላይ ቡድን ዜናዎች የተመለከቱ መረጃዎችን ወደ እናንተና ድረስ አርሰናል ከ7 ዓመት በኋላ በተመለሰበት በዚህ መድረክ ላይ ምድቡን በበላይነት በማጠናቀቅ ጥሩ የሚባል እንቅስቃሴን እያደረገ ይገኛል። ይህ የክለቦች ትልቅ የውድድር መድረክ ከተመሰረተበት ጊዜ አንስቶ 9 ጊዜ መድፈኞቹ ከዚህ ቦታ ወይም ደግሞ ከጥሎ ማለፍ የተሰናበቱበት መጥፎ ታሪክ እንዳላቸው ይታወቃል። ከዛም ታሪካቸው የሚላቀቁበት ድል የቻምፒየንስ ሊጉ እንግዲህ ይዞላቸው ቀርቧል ማለት ይቻላል። ፖርቶም እንግዲህ 8 ጊዜ ከዚህ ቦታ ላይ ሽንፈትን በማስተናገድ ከውድድሩ ተሰናብቷል። ስለዚህ ሁለቱም ክለቦች ተመሳሳይ በሆነ መልኩ ከዚህ ከተጋረጠባቸው መጥፎ ታሪክ ለመላቀቅ የሚያደርጉት ተጠባቂ ጨዋታ ነው ሊባል ይችላል። አርሰናል ለሁለተኛ ተከታታይ ዓመት የእንግሊዝ ፕሪሚየር ሊግ ብርቱ የዋንጫ ተፎካካሪ ሆኖ ብቅ ያለ ቡድን ነው። በቻምፒየንስ ሊግ ውስጥ ምን አይነት ጉዞ ይኖራል የሚለው ጉዳይ በክለቡ ደጋፊዎች ብቻም ሳይሆን በዓለም አቀፍ ደረጃ የተለያዩ ክለቦች ይህን ጉዳይ የሚጠብቁት ጉዳይ ነው። ምክንያቱም እንደነ ጄሚ ካራገር አይነት ተንታኞች ወይም ደግሞ በፐንዲትነት አገልግሎት እየሰጡ የሚገኙ የቀድሞ ተጫዋቾች አርሰናል ምናልባትም በፕሪሚየር ሊግ ይልቅ በቻምፒየንስ ሊግ የሚኖረው አድቬንቸር የተሻለ ይመስለኛል። ማንቸስተር ሲቲ ምናልባት በዚህ በቻምፒየንስ ሊግ መርሃ ግብር ላይ ሊያስደምመውና ሊያስቆመው የሚችለው ቡድን አርሰናል ይመስለኛል የሚል ሀሳቡን መስጠቱ አይዘነጋም ማለት ነው። ከዛ ጋር በተያያዘ ምን አይነት ጉዞ ይኖራቸዋል መድፈኞቹ ከ7 ዓመት በኋላ በተመለሱበት መድረክ ላይ የሚለው ጉዳይ ብዙዎችን የሚጠብቁት ጉዳይ ነው ማለት ይቻላል። ፖርቶ የፖርቹጋል ሊግን እየመራ የሚገኝ ክለብ ነው። ዶሜስቲክሊ ወይም ደግሞ በሀገር ውስጥ ያለው ጠንካራነትና የበላይነት የሚታይ ጉዳይ ነው። ግን በአውሮፓ መድረክ አይናፋር እንቅስቃሴ ከሚያደርጉ ክለቦች መካከልም ፖርቶ በዋናነት ይነሳሉ ማለት ነው። የቡድን ዜናዎቻቸውን ስንመለከት በፖርቶ በኩል አሰልጣኙ ሰርጂዮ ኮንሴሳኦ 4-2-3-1 በሆነ የጨዋታ ቅርጽ ይቀርባሉ ተብሎ ይገመታል። በብራዚላዊ አጥቂ መስመር ተጫዋች ኤቫን ኒልሰን የሚመራው አደገኛ አጥቂ ክፍላቸው በዛሬው ጨዋታም ለአርሰናል የተከላካይ መስመር ስጋት ሆኖ ብቅ ማለቱ አይቀርም እየተባለም ይገኛል። ናይጄሪያ የግራ መስመር ተከላካይ ዛይዱ ሳኑሲ ባሳለፍነው ቅዳሜ ኤስትሬላን የተባለውን ክለብ 2-0 በሆነ ውጤት ባሸነፉበት መርሃ ግብር ላይ ጉዳት ማስተናገዱን ተከትሎ እንግዲህ ዌንድል በተባለው ተጫዋች ተተክቶ ወደ ሜዳ ይገባል ተብሎ ነው የሚገመተው። ዌንድል የተባለው ተጫዋች እንግዲህ አጥቂ መስመር ተጫዋቹ ኢራናዊ ሜህዲ ታሬሚ ደግሞ ሌት ፊትነስ ቴስት ወይም የመጨረሻ የሕክምና ምርመራ ይጠብቃል ተብሎ ነው የሚገመተው። የኢራናዊ የፊትነስ መስመር ተጫዋች ማለት ነው። ፖርቶ በጥሎ ማለፉ ከእንግሊዝ ቡድኖች ጋር ያደርጓቸውን ያለፉትን 8 ጨዋታዎች ስንመለከት 7ቱ ላይ ሽንፈት አስተናግዷል። ጥሩ ታሪክ የላቸውም ከእንግሊዝ ክለቦች ጋር ማለት ነው። የፖርቹጋሉ ክለብ በሜዳቸው ስታዲዮ ዴ ድራጎ ያደረጉትን ያለፉትን 10 ጨዋታዎች ስንመለከት 9ኙን በድል ሲወጡ ከነዛ መካከል 5ቱን ጎል ሳያስተናግዱ ጭምር ነው ጨዋታቸውን ያሸነፉት። በሜዳቸው ያላቸውንም ጥንካሬ እንዲሁም ጥሩ የተከላካይ መስመር እንዳላቸው ይህ ማሳያ ነው። የሰሜን ለንደኑ ክለብ አርሰናል በበኩሉ በዘንድሮ የቻምፒየንስ ሊግ የውድድር ዘመን በመጀመሪያ አጋማሽ ብቻ ወይም በመጀመሪያ 45 ደቂቃዎች ላይ ማለት ነው በርካታ ጎሎች ማለትም በአጠቃላይ 12 ጎሎችን በማስቆጠር ቀዳሚው ክለብ ነው። ሙሉ 90 ደቂቃ ስናደርገው ግን ማንቸስተር ሲቲ ነው በርካታ ግቦችን ያስቆጠረው። አትሌቲኮ ማድሪድ ደግሞ በሁለተኛ ደረጃነት ይከተላል ማለት ነው። 3 ጎሎችና 4 ኳሶችን አመቻችቶ ያቀበለው ቡካዮ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ ደግሞ በዚህ በፊት መስመር ላይ ደግሞ በማጥቃት እንቅስቃሴው ላይ አሁንም ለአርሰናል ልዩነት ፈጣሪ ተጫዋቾች ሊሆኑ እንደሚችሉ ተገምተዋል ማለት ነው። አርሰናል ከሜዳቸው ውጪ ባደረጉት ያለፉት 2 ጨዋታዎች ላይ 11 ጎሎችን ያስቆጠሩት፣ ዌስትሃም ላይ 6 ጎሎችን እንዳስቆጠሩ ይታወቃል። ከዛ ውጪ በርንሌ ላይ ተርፍ ሞር ስቴዲየም ላይ ማለት ነው 5 ጎሎችን አስቆጥሯልና ከሰሞኑ ደግሞ ባለፉት አጠቃላይ 5 ጨዋታዎች 21 ጎሎችን ያስቆጠሩት መድፈኞቹ በዛሬው ምሽት የስታዲዮ ዴ ድራጎ በሚከናወነው ጨዋታም ኳስና መረብን ማገናኘት ብዙም ይከብዳቸዋል ተብሎ የሚገመት ጉዳይ አይደለም። ጠንካራ የማጥቃት እንቅስቃሴ እያሳዩ ስለሚገኙ ማለት ነው። እንግዲህ ምሽት 5 ሰዓት ጨዋታ ይጀምራል። ኔዘርላንዳዊ ዳኛ ሰርዳን ጎዙቢዩክ ደግሞ በመሃል አልቢትርነት ይህንን ጨዋታ የሚመራ ይሆናል ማለት ነው። ሌላ የሚከናወነው መርሃ ግብር በናፖሊና በባርሴሎና መካከል በስታዲዮ ዲዬጎ አርማንዶ ማራዶና ስታዲየም በተመሳሳይ ምሽት 5 ሰዓት ሲል የሚከናወን መርሃ ግብር ነው። ሁለቱም ክለቦች አምና የነበራቸውን ጥንካሬ አጥተው ነው በዚህ ውድድር ዘመን የሚገናኙት። እንደሚታወቀው አምና ባርሴሎና የስፔን ላሊጋ ማሳካት ችሎ ነበር። ናፖሊ ደግሞ የስኩዴቶን ክብር ከ33 ዓመት በኋላ ማሳካት መቻላቸው የሚታወስ ነው። ዘንድሮ ግን ሁለቱም ቡድኖች ዶሜስቲክ ላይ ጥሩ እየተንቀሳቀሱ የሚገኙ ክለቦች አይደሉም፣ ወይም በሀገር ውስጥ ሊጎቻቸው ጥሩ የሚባል እንቅስቃሴ እያደረጉ አይገኙም። ባርሴሎና የስፔን ላሊጋን ክብር ለማስጠበቅ የሚያስችል አይነት እንቅስቃሴ እያደረገ አይገኝም። ናፖሊም እንዲሁ የስኩዴቶን ክብር ማሳካት የሚችልበት አቅም ላይ አይደለም የሚገኘው። ግን የቻምፒየንስ ሊግ መርሃ ግብር እንደመሆኑ መጠን በዚህ ውድድር ላይ የትልቁ የክለቦች የውድድር መድረክ እንደሆነ ይታወቃልና ይህንን እንደ ስቴፒንግ ስቶን እንደ መሸጋገሪያ ድልድይ በመጠቀም የቡድናቸው መንፈስ ለማነቃቃት በዚህ ውድድር ላይ ጥሩ ጉዞዎችን ለመጓዝ ጥረት ያደርጋሉ ተብሎ ይገመታል ማለት ነው። የደቡብ ጣሊያኑ ክለብ ናፖሊ ካለፉት 5 ጨዋታዎች 4ቱን ማሸነፍ አልቻሉም። ይህንን ተከትሎ አሰልጣኛቸውን ዋልተር ማዝራዊን
በማሰናበት ስሎቫኪያውን አሰልጣኝ ፍራንሲስኮ ካልዞናን ለአጭር ጊዜ ማለት ነው ለ6 ወር ወይም ደግሞ የውድድር ዘመኑ እስኪጠናቀቅ ድረስ በዋና አሰልጣኝነት መሾማቸው ተዘግቧል። ስለዚህ በመጪው 6 ወር ይህ አሰልጣኝ ክለቡን በዋና አሰልጣኝነት የሚመራ ይሆናል ማለት ነው። የዛሬ ቻምፒየንስ ሊግ መርሃ ግብር ደግሞ በአሰልጣኝነት የሚመራው የመጀመሪያው ጨዋታ ይሆናል ተብሎ ይገመታል ማለት ነው። በካታሎኑ ክለብም ቢሆን ባርሴሎና ማለት ነው አሰልጣኝ ዣቪ ሄርናንዴዝ ከክለቡ ጋር በክረምቱ እንደሚለይ ማስተዋወቁ ይታወቃል። አንዳንድ መረጃዎች እንዲሁም ሁዋን ላፖርታ በተለይ ከዣቪ ጋር የገቡበት ሰጣ ገባና የሻከረ ግንኙነትን ምክንያት በማድረግ ምናልባትም 1-2 ጨዋታዎች ነው የሚጠብቋቸው ሽንፈት እስኪያስተናግድ እንጂ ዣቪን ከወዲሁ ነው የሚያሰናብቱት የሚሉ መረጃዎችም እየወጡ ይገኛሉ። ዞሮ ዞሮ ግን በይፋ ዣቪ ሄርናንዴዝ በተለይ የአሰልጣኝነት ሚና ላይ የባርሴሎና አሰልጣኝ መሆን መከራ ነው፣ ብዙ ጫናና በደል ይደርስባል የሚል ነገር በይፋ ፐብሊክሊ ወይም ደግሞ በጋዜጣዊ መግለጫ ላይ ይህን ሀሳብ ማንሳቱ ተከትሎ ነው በሁዋን ላፖርታና በዣቪ መካከል ክፍተት የተፈጠረው ማለት ነው። ቢሆንም ግን እንግዲህ ባርሴሎናን በሻምፒየንስ ሊግ የተሻለ ጉዞ እንዲጓዙ ለማድረግ ዣቪ ያላሳለሰ ጥረት እንደሚያደርግ ምንም ጥያቄ የለውም። የቡድን ዜናዎቻቸውን ስንመለከት አዲሱ አሰልጣኝ ፍራንሲስኮ ካልዞና በትላንትናው ዕለት ብቻ ነው ከቡድኑ ጋር የአንድ የልምምድ ጊዜ መከናወን የቻለው ወይም ትሬኒንግ ሴሽን ሊኖረው የቻለው አንድ ጊዜ ብቻ ነው። ተጫዋቾቹ ከቦታቸውን ከመወቅ ጋር ተያይዞ የራሱን ያጨዋወት ስልት ተጫዋቾች ላይ ከማስረጽ ጋር ተያይዞ ይህ ጨዋታ በጣም ቶሎ ነው የመጣበት ሊባል ይችላል። ካልዞና እንግዲህ በስሎቫኪያ ብሔራዊ ቡድን በተደጋጋሚ የ4-3-3 የጨዋታ ቅርጽ በመያዝ ወደ ሜዳ ሲገባ እንመለከተዋለንና በዛሬው ጨዋታ ያንን ነገር እንመለከታለን ተብሎ ይገመታል። የደቡብ ጣሊያኑ ክለብ ካለፉት 11 ጨዋታዎች 8ቱን ማሸነፍ አልቻሉም። በአጠቃላይ በሻምፒየንስ ሊግ ደግሞ ከምድብ ጨዋታዎች ማለት ነው 9 ጎሎችን አስተናግደዋል። ከፒኤስቪና ከሌፕዚግ ቀጥሎ ደግሞ ብዙ ግቦችን ያስተናገደ ክለብ ያደርጋቸዋል። እንደሚታወቀው የኪም ሚንጄ ከክለቡ ጋር ከተለያየ በኋላ የተከላካይ መስመር ላይ ትልቅ ክፍተት እንደሚነሳባቸው ይታወቃል፣ በናፖሊ ቤት ማለት ነው። ያንን ነገር ደግሞ ቀርፎ ካልመጡ ባርሴሎና ሊቀጧቸው ወይም ደግሞ ጎሎችን በቀላሉ ሊያስቆጥሩባቸው እንደሚችሉ ይገመታል። የካታላኑ ክለብ በበኩሉ ያለፉት 20 ጨዋታዎች ላይ ኳስና መረብን ማገናኘት የቻለ ጥሩ የማጥቃት ስልት ያለው ቡድን ነው። ከሜዳቸው ውጭ ያደረጉት ያለፉትን 7 ጨዋታዎች ላይ ደግሞ 2 ከዛ በላይ ጎሎችን ያስቆጠሩት። ስለዚህ በዛሬውም ጨዋታ ከሜዳቸው ውጭ የሚያደርጉት መርሃ ግብር እንደመሆኑ መጠን ኳስና መረብን ማገናኘት ላይ አይናፋር ይሆናሉ ተብሎ አይገመትም ባርሴሎናዎች ማለት ነው። በሁሉም ጨዋታዎች 17 ጎሎችን ከመረብ ማሳረፍ የቻለው ሮበርት ሌቫንዶስኪ ያለፉት 3 ተከታታይ ጨዋታዎች ላይ ጎሎችን ያስቆጠረ ተጫዋች ነው። በዛሬውም ጨዋታ ለባርሴሎና የሚጠበቀውና ልዩነት ፈጣሪው ተጫዋች ሊሆን ይችላል ተብሎ ይገመታል። በባርሴሎና በኩል ሌላው መልካም ዜና ጉዳት ላይ የነበሩት ጆአው ፌሊክስ እና ሰርጂ ሮቤርቶ ከቡድን ጋር በጋራ በመሆን ወደ ኔፕልስ አቅንተዋል። ይህ ለዣቪ ጥሩ አማራጭም ነው ተብሎ ይገመታል ማለት ነው። በአጠቃላይ የጨዋታ ምሽት 5 ሰዓት ይጀምራል። ጀርመናዊ ዳኛ ፌሊክስ ዝዋየር ደግሞ በመሃል አልቢትነት ይህንን መርሃ ግብር የሚመራውም ይሆናል ተብሎ ይገመታል ማለት ነው። ከአውሮፓ ሻምፒየንስ ሊግ መረጃዎቻችን ወጣ ስንል ደግሞ ማንቸስተር ዩናይትድ እናገኛለን። የማቲያስ ቴል አዲሱ ፈላጊ ሆኖ ብቅ ብሏል። የ18 ዓመቱ የባየር ሙኒክ የፊት መስመር ተጫዋች ማቲያስ ቴልን ለማስፈረም ማንቸስተር ዩናይትድ ፍላጎት ማሳየታቸው ተገልጿል። ይህ ተጫዋች እጅግ ጥሩ ክህሎትና አቅም እንዳለው ቢነገርለትም የጀርመኑ ኃያል ክለብ በባየር ሙኒክ በአሊያንዝ አሬና ቤት ግን የሃሪኬንና የኤሪክ ማክሲም ቹፖሞቲንግ ባሉበት የማጥቃት ስፍራ ላይ ሰብሮ መግባት ግን አልቻለም። በተደጋጋሚ የመሰለፍን እድል እያገኘ አይደለም ተጫዋቹ። ብዙ ደቂቃ ግን እንዲጫወት ወደሚፈቅድለት ክለብ ለማምራት አሁን ተጫዋቹ ወስኗል ተብሏል። በመጪዎቹ ቀናቶች ላይ የተጫዋቹ ወኪል ከክለቡ አመራሮች ጋር ውይይት ያደርጋሉ ተብሎ ነው የሚገመተው። ክለቡም ስለ ተጫዋቹ ያላቸውን ሀሳብ ግልጽ አድርገው ይነጋገራሉ ተብሎ ይጠበቃል። በባየር ሙኒክ ቤት ተጫዋቹ ድል እንደማይሰጠው ካረጋገጠ ግን ወደ ሌሎች ክለቦች ለማቅናት እንደሚወስን ምንም ያጠያየቅ ጉዳይ አይደለም እየተባለ ነው የሚገኘው። ተጫዋቹ በተሰጠው 732 ደቂቃዎች ብቻ ናቸው በዚህ የውድድር ዘመን ማለት ነው። በእነዚህ 732 ደቂቃዎች ማለት ነው 6 ጎሎችን አስቆጥሯል። 3 ኳሶችን አመቻችቶ ማቀበል ችሏል። እድል ከተሰጠው ጥሩ እንቅስቃሴ ማድረግ እንደሚችል ይሄ ማሳያ ይመስለኛል። ውስን ደቂቃ ነው የተሰጠው፣ ጥሩ እንቅስቃሴ ያደርጋል ተጫዋቹ። ባየር ሙኒክም ቹፖሞቲንግን በክረምቱ ውሉን ያድሱለታል ተብሎ አይገመትም። ሃሪኬን ደግሞ የእድሜ ጉዳይም ይነሳበታል በዋናነት። ስለዚህ አጥቂ መስመር ተጫዋች ለማስፈረም በክረምቱ ገበያውን ከሚያማትሩ ክለቦች መካከል ባየር ሙኒክ አንዱ እንደሆነ ብዙዎች ይስማሙበታል። ማንቸስተር ዩናይትድ በክረምቱ ከፈረንሳዊ አጥቂ አንቶኒ ማርሲያል ጋርም ይለያያል ተብሎ ይጠበቃል። ስለዚህ የራስመስ ሆይላንድ አጣማሪ እንዲሁም ደግሞ ተፎካካሪም እንዲሁም በማሰብ ማቲያስ ቴልን ለማስፈረም ፍላጎቱ ማሳየት ተጫዋቹ ጉዳይ የተከታተሉ እንደሚገኙ ተገልጿል። በተለይ ወጣት ተጫዋቾች ላይ መሰረት ያደረገ ዝውውርን ያደርጋሉ ተብሎ ነው የሚገመተው። ማንቸስተር ዩናይትድ እንደሚታወቀው አብዮት ላይ የሚገኝ ክለብ ነው። ብዙ አስተዳደራዊ ለውጦች እየተከናወኑ ይገኛሉ በዚህ ክለብ። በቴክኒካል ዳይሬክተር እንዲሁም በዳይሬክተር ኦፍ ፉትቦል የስራ ዘርፍ ላይ የተለያዩ ግለሰቦች በዚህ በክለቡ 1/4ኛ ድርሻ ባለቤቶች በሆኑት የአይኒዮስ ኬሚካል ግሩፕ ተመልምለው ወደ ስራ እንዲገቡ ለመደረግ እየተጣረ ይገኛልና ዋናው ደግሞ የክለቡ ፕሮጀክት ወይም እቅድ ላይ ሞር ወጣቶች ላይ መሰረት ያደረገ ወጣት ተጫዋቾች ላይ መሰረት ያደረገ ክለቡን ፕሮፊታብል ሊያደርጉ የሚችሉ ወይም ደግሞ በክለቡ ቆይታ ካደረጉ በኋላ ቢሸጡ እንኳን ክለቡ ሊያተርፍባቸው የሚችሉ ተጫዋቾች ላይ
ትኩረት ያደረገ ዝውውር ኢላማ ይኖረዋል ተብሎ ይገመታል። ስለዚህ በተለይ ክለቡ በአጠቃላይ ማንቸስተር ዩናይትድ ማለት ነው በዚህ ውድድር ዘመን አራት ውስጥ ገብቶ ማጠናቀቅ የሚችል ከሆነ ደግሞ ወይም ይህንን የውድድር ዘመን ከአንደኛ እስከ አራተኛ ደረጃ ባለው ደረጃ ውስጥ ያው አንደኛ እንኳን አይሆንም በፍጹም ግን ከሁለተኛ እስከ አራተኛ ደረጃን ይዞ የሚያጠናቅቅ ከሆነ ግን በአጠቃላይ ይበልጥ ተጫዋቾችን ማሰር የሚችልበት ሂደት እንዳለ መመልከት ይቻላል ማለት ነው። ማቲያስ ቴል ደግሞ ተረኛው የማንቸስተር ዩናይትድ ኢላማ ሆኖ ብቅ ያለ ተጫዋች መሆኑን መመልከት ይቻላል ማለት ነው። ከዛ ውጪ ፔፕ ጋርዲዮላ ለካልቪን ፊሊፕስ ይቅርታ ይድረሰው ሲል ተደምጧል። የማንቸስተር ሲቲ አለቃ ስፔናዊ ታክቲሽያን ፔፕ ጋርዲዮላ ከተጫዋቹ ጋር በተያያዘ በአደባባይ ክብደት ጨምሯል ማለታቸው ስህተት እንደነበርና ለዚህም ተጫዋቹን ይቅርታ መጠየቅ እንደሚፈልጉ አስታውቋል። እንግዲህ አምና ከኳታር የዓለም ዋንጫ በኋላ ተጫዋቹ ክብደት ጨምሮ መምጣቱና ክብደቱን እስኪቀንስ ድረስ የሲቲን ስብስብ እንዳይቀላቀል መደረጉ አይዘነጋም። ታዲያ የ28 ዓመቱ እንግሊዛዊ በዚህ የተነሳ እጅጉን በስነ ልቦና መጎዳቱ መጥቀሱ አይዘነጋም። አሰልጣኙ ባነሳውና በሰጠው አስተያየት ሳይሆን የተናገረበት መንገድ ግን እንደጎዳው መግለጹ ነው ተጫዋቹ የሚታወሰው ማለት ነው። ይህንን ተከትሎ የተጫዋቹ ወላጅ እናት ሊንድሳይም በሲቲ ስቴዲየም በመገኘት ጨዋታ መከታተል ማቆሟ መገለጹም ይታወሳል። ታዲያ ፔፕ ጋርዲዮላ በ8 ዓመት ውስጥ ለመጀመሪያ ጊዜ ነው ይሄንን የምለው ይቅርታ ብያለሁ በማለት ተናግሯል። በተለይ ማለት የሌሉብኝ ነገሮችን ብያለሁ ብያምናለሁ ተጫዋቹን ይቅርታ መጠየቅ ፈልጋለሁ ሲል ተደምጧል ፔፕ ጋርዲዮላ ማለት ነው። እንግዲህ በ8 ዓመት ውስጥ ለመጀመሪያ ጊዜ ይቅርታ እየጠየቅኩኝ የምገኘው ተጫዋችን የሚል ነገር አንስተዋል። ካልቪን ፊሊፕስ በጥር የዝውውር መስኮት ላይ ወደ ዌስትሃም በውሰት ማቅናቱ ይታወቃል። በለንደን ኦሎምፒክ ስቴዲየም ግን የእስካሁኑ ቆይታው መልካም የሚባል ነው ሊባል አይችልም። የሊድስ ዩናይትዱ የቀድሞው ካልቪን ፊሊፕስ አሁን በፍጹም አለ ማለት የሚያስደፍር አይነት እንቅስቃሴ እያደረገ አይገኝም። ተጫዋቹ በመጀመሪያው ሁለት ጨዋታዎች ላይ ኢረርስ ሊዲንግ ቱ ጎል ወይም ደግሞ በግል ጥፋት ምክንያት በቀጥታ ቡድን የጎል ሰለባ ያደረጉ ጥፋቶች አጥፍቷል። ከዛ ውጪ በኖቲንጋም ፎረስቱም ጨዋታ ላይ ደግሞ በሁለት ቢጫ ካርድ ከሜዳ ተወግዷልና በአጠቃላይ ተጫዋቹ ከሜዳ ርቆም ስለነበር ከዛ በተጨማሪ ደግሞ ከሜዳ ውጪም በስነ ልቦና ረገድ የተጎዳ ተጫዋች መሆኑን በግልጽ እየተመለከትን እንገኛለን። አሰልጣኙ ፔፕ ጋርዲዮላ ደግሞ አሁን ተጫዋቹን ይቅርታ መጠየቅ እንደሚፈልግ በይፋ ያስታወቀበት ሂደት አለ ማለት ነው። ከዛ ውጪ ከባየር ሙኒክ ጋር ተያይዘው ኦሌ ጉናር ሶልሻየር እና እንዲሁም ደግሞ ዚነዲን ዚዳን ከፍተኛ ጫና ውስጥ የሚገኘው ቶማስ ቱኸል እንዲተኩ ባየር ሙኒክ በእጩነት የያዛቸው ግለሰቦች ስለመሆናቸው ተሰምቷል። ብዙዎች ያልጠበቁት ነው በተለይ ኦሌ ጉናር ሶልሻየር ጉዳይ። ምክንያቱም በ2021 ህዳር ወር ላይ ከዩናይትድ ጋር ከተለያየ በኋላ ሌላ ክለብ ይዞ አልተመለከትነውም። ስለዚህ የጀርመኑ ኃያል ክለብ የማሰልጠን ኃላፊነት ለመረከብ ስሙ እንኳን ከዚህ ክለብ ጋር ይያዛል ተብሎ አለመገመቱን ተከትሎ ያልተጠበቀ ዜና ነው እያልኩት ማለት ነው። በጀርመኑ ኃያል ክለብ ያለፉት 3 ጨዋታዎች በተከታታይ ሽንፈት ያስተናገደ ክለብ ነው ባየር ሙኒክ። ይህንን ተከትሎ በቡንደስሊጋ በ8 ነጥብ ርቀው ነው የሚገኙት። በሻምፒየንስ ሊጉ ደግሞ ከአንድ ጎል በላይ በማስቆጠር ግዴታ ውስጥ ገብቷል። እንደሚታወቀው በስታዲዮ ኦሎምፒኮ ባሳለፍነው ሳምንት ወደ ጣሊያን አቅንተው ማለት ነው በላዚዮ 1-0 በሆነ ጠባብ ውጤት ሽንፈትን አስተናግደው መመለሳቸው ይታወቃል። ታዲያ አሰልጣኝ ቶማስ ቱኸል ይሰናበታሉ ወይ ሳይሆን መቼ ነው የሚሰናበቱት የሚለው ጥያቄ ነው መልስ ያላገኘው። እንደ ስካይ ጀርመኒ ዘገባ ከሆነ ደግሞ የ50 ዓመቱ እንግሊዛዊ ኦሌ ጉናር ሶልሻየር ሁኔታውን እየተከታተሉት እንደሚገኙ ተጠቁሟል። አሰልጣኝ ቱኸል ከአሰልጣጠን ሂደቱ ጋር በተያያዘም ከነ ሊዮን ጎሬትስካና ጆሹዋ ኪሚክ ጋር ከነዚህ በልዩነት ከነዚህ ተጫዋቾች ጋር ግጭት ውስጥ እንደገባ ነው እየተጠቀመ የሚገኘው። ጆሹዋ ኪሚክ እንደሚታወቀው በተለይ በክለቡ ላይም ጥሩ ተጽዕኖ ያለው ተደማጭ የቡድኑ ማንበል የነበረበት ሂደት እንዳለ ይታወቃል። ማኑኤል ኖየር ባልነበረበት ሰዓት ላይ ማለት ነው። በአጠቃላይ ግን ቶማስ ቱኸል ትክክለኛ ሆልዲንግ ሚድፊልደር ነው የሚፈልጉትና ወይም ደግሞ የተከላካይ አማካኝ በደብል ፒቮት እንደሚጫወቱ ይታወቃል። ስለዚህ ለጆሹዋ ኪሚክ ተመሳሳይ ወይም ደግሞ ያንን ሚና የሚወጣ ተጫዋች አይደለም። የቦክስ ቱ ቦክስ ተጫዋች ነው ሊዮን ማነው ጆሹዋ ኪሚክ ማለት ነው። ስለዚህ ይበልጥ ታክቲክ እንዲሁም ደግሞ በአሰልጣጠን ሂደት ላይም ግጭት ውስጥ እንደገቡ ነው የተገለጸ የሚገኘው። እንደ ፍሎሪያን ፕሌተንበርግ ዘገባ ከሆነ ደግሞ የውድድር ዘመኑ እስኪጠናቀቅ ፕላን ቢ እና ፕላን ሲ ክለቡ እያዘጋጀና እያደራጀ ይቆያል ተብሎ ነው የሚገመተው። ታዲያ አሰልጣኙን ካሰናበቱ በኋላ ወይ ኦሌ ጉናር ሶልሻየር ወይም ደግሞ ዚነዲን ዚዳን ዚዙን በአሰልጣኝነት ሚና ላይ መሾም ሀሳብ እንዳላቸው ተዘግቧል። ከዚነዲን ዚዳን ጋር በተያያዘ ለ3 ተከታታይ ዓመት የሻምፒየንስ ሊግ ክብር ማሳካት እንደቻለ ይታወቃል። ዚነዲን ዚዳን ከ2016 እስከ 2021 በአጠቃላይ በክለቡም ቆይታ እንዳደረገ የሚታወቅ ነው። በተለይ በጣም አስፈሪውን ሪያል ማድሪድም በዚነዲን ዚዳን አሰልጣጠን ስር እንደተመለከትን ይታወቃል። ምናልባትም ከማድሪድ ውጪ ለመጀመሪያ ጊዜ ክለብ ይዞም ልንመለከተው እንደምችል የፕሌተንበርግ መረጃ ያመለክታል ማለት ነው። ወደ ሶልሻየር ስናቀና ኦሌ ጉናር ሶልሻየር እንደሚታወቀው በ2021 የውድድር ዘመን ላይ ማንቸስተር ዩናይትድ በአሰልጣኝ ጆዜ ምናልባትም በ2016 ላይ ክለቡን የአውሮፓ ሊግ እንዲያሳካና ሁለተኛ ደረጃን ይዞ እንዲያጠናቅቅ ካስቻለው በኋላ ዩናይትድ በደረጃ ሰንጠረዡ ሁለተኛ ደረጃ ላይ በድጋሚ እንዲቀመጥ ያደረገው የመጀመሪያው አሰልጣኝ ያደርጓል ኦሌ ጉናር ሶልሻየርን። ያንን ታሪክ ለክለቡ ሰርተው በቀጣይ ዓመት ግን ፎርሙላው ጠፍቷቸው ከውጤት ርቀው እንዲሁም ባደረጓቸው 12 ጨዋታዎች 17 ነጥቦችን በመያዝ መጥፎ ጉዞ ላይ እንደነበሩ ይታወቃል። በዋትፎርድ የደረሰባቸው 4-1 ሽንፈት ደግሞ ይሄ ኢሚዲየት ኢፌክት ወይም ደግሞ የስንብታቸው መንስኤ የሆነ ጨዋታ ነበር። ያንን ጨዋታ በመጀመሪያ አጋማሽ ላይ ነው ከክለቡ በተለይ መሰናበቴን ያወቁት የሚል ነገር ማንሳታቸው ይታወቃል። ያንን ጨዋታ እያከናወንኩኝ በነበረበት ሰዓት ላይ
በመጀመሪያው አጋማሽ ላይ በቃ ከዚህ ክለብ እንደምንለያይ አውቄ ነበር ማንም አልነገረኝም እውነቱን ለመናገር ግን እንዲሁ ታውቆኝ ነበር ሲል አትሌቲክ ለተሰኘው ሚዲያ ሀሳቡን መስጠቱ አይዘነጋም በቅርቡ ነበር ይሄን ሀሳብ የሰጠውና በቃ ከመጨረሻ ጊዜ ነው ከናንተ ጋር መቆየው ስለዚህ ይሄንን ጨዋታ ለማሸነፍ ጥረት እናርግ ብለን ነበር ወደ ሜዳ የገባነው ወደ ጨዋታውም ተመልሰን ነበር ጎል አስቆጥረን ነበር ሃሪ ማጓየር በቀጥታ ቀይ ካርድ ከሜዳ እስኪሰናበትብን ድረስ ሚል ነገር ያነሳበት ሂደት እንዳለ ተወቀለ ኦሌ ጉናር ሶልሼር ማለት ነው ታዲያ ጀርመኑ ኃያል ክለብ የቁልቁለት ጉዞን አስታግሰው ቡድኑን ወደ መልካም እንቅስቃሴ እንዲመለሱ ተስፋ ከተጣለባቸው አሰልጣኞች መካከል ዚነዲን ዚዳንና ኦሌ ጉናር ሶልሼር እንግዲህ አንዱ ወይም ደግሞ ዋንኞቹ እንደሚሆኑ በሙኒክ እንዲሁም ደግሞ እምነት እንደጣለባቸው እነዚህ ሁለት ግለሰቦች ላይ የስካይ ጀርመኒ መረጃ መላክታል ማለት ነው ባየር ሙኒክ በዚህ ሳምንት መጨረሻ ደግሞ ከአርቢ ሌፕዚግ ጥሩ የማጥቃት ክህሎት ካለው ሜሰን ግሪንውድ ወኪል ቀይሯል ይህ የማንቸስተር ዩናይትድ የተጫዋች እንደሆነ ይታወቃል በውሰት ነው ወደ ስፔን በማቅናት ከኤታፌ ጋር ቆይታ ያደረገ የሚገኘው እንግዲህ ሜሰን ግሪንውድ ዩናይትድ ለቆ በቋሚነት ወደ ሌሎች ክለቦች ለማቅናት ሲል ነው እንግዲህ አዲስ ወኪል መቅጠሩ የተዘገበው ማለት ነው በመጪው ክረምት የዝውውር መስኮት ላይ እጅግ ከሚጠበቁ ዝውውሮች መካከል በዋናነት የሜሰን ግሪንውድ ጉዳይም ይጠበቃል መዳረሻው የት ነው የሚሆነው የተጫዋች የሚለውን ጉዳይ የሚጠበቅ ነው በቋሚነት ክለቡን በመልቀቅ ወደ ሌሎች ክለቦች ማቅናትን እያሰበ ነው የሚገኘው ግሪንውድ ሐሳቡንም ለማሳካት ሲል ኔዘርላንዳዊውን አዲስ ወኪል ሜኖ ግሮንቬልድ የተባለ ኔዘርላንዳዊ ወኪል መሾሙም ለማወቅ ተችሏል ተጫዋቹ በስፔን በጣም ጥሩ አቋም እያሳየ ይገኛል እስካሁን ድረስ በስታዲዮ አልፎንሶ ፔሬዝ ኮሎሲየም ስቴዲየም እንግዲህ 7 ጨዋታዎችን ሲያስቆጥር 5 ኳሶችን አመቻችቶ ማቀበል ችሏል ማለት ነው በአጠቃላይ በእንቅስቃሴ ረገድም ጎል ባያስቆጥር ወይም ደግሞ ኳስ አመቻችቶ በማያቀበልባቸው ጨዋታዎች ላይ ጥሩ የሚባል የግል እንቅስቃሴ አሳይቶ ነው ከሜዳ የሚወጣው ይህ ደግሞ በተለይ ባርሴሎናን ጨምሮ አትሌቲኮ ማድሪድ እነዚህ ሁለት የስፔን ክለቦች በልዩነት ተጫዋቹ ፈላጊ ሆነው ብቅ እንዲሉ ምክንያት የሆነ ጉዳይ ነው ስለዚህ ተጫዋቹ ሃይ ፕሮፋይል ትራንስፈር ወይም ደግሞ ወደ ትልቅ ክለቦች የሚያደረድረውን ዝውውር የሚያስፈልገው ተጫዋች መሆኑን እነዚህ ማሳያ ጉዳዮች እንደሆኑ ይታመናል ወኪሉ እንግዲህ ወይም አዲስ ወኪሉ ግሮንቬልድ በበኩሉ በተለይ ለምንሰራው ስራ እጅግ ምቹ የሆነና በጣም ጥሩ ክህሎት ያለው ተጫዋች ነው ሜሰን ግሪንውድ ስለዚህ ወዲያውኑ ወደ ስራ መንገባ ይሆናል የሚል ነገር አንስቷል እንግዲህ ሜሰን ግሪንውድ ወደ ትልቅ ክለብ የሚያዘዋውር ከሆነ በወኪልነት ፕሮፋይሉም ትልቅ ተጫዋች ወይም ደግሞ ጥሩ የሚባል ተጫዋች ወደ ትልቅ ክለብ ያዘዋወረበት ትልቁ የሚነሳለት ጉዳይ ይሆናል ለዚህ ወኪል ማለት ነው ያው ብዙ ነገሮች ተፈጥሮበታል ይታወቃል ግን አሁን ጥሩ ልዩነት መፍጠር የሚችል አሁንም ቢሆን ልዩነት መፍጠር የሚያስችል አቅም እንዳለው ግልጽ ነው ስለዚህ ክህሎቱን ወደ የሚመጥን ክለብ እንዲያመራ ለማድረግ ከፍተኛ ጥረት አድርጋለሁ ሲልም ነው የተደመጠው ወኪሉ ማለት ነው አንዳንድ መረጃዎች ማንቸስተር ዩናይትድ ለዚህ ተጫዋች ከ40 እስከ 50 ሚሊዮን ፓውንድ ሬንጅ ውስጥ በእነዚህ መካከል ባለው የገንዘብ መጠን ውስጥ ለግሪንውድ ከቀረበ ምናልባትም ተጫዋቹን ለመሸጥ ፈቃደኛ እንደሚሆኑ እያሳወቁም ወይም እየገለጹ ይገኛሉ በአጠቃላይ የዚህ ተጫዋች መዳረሻ የት ይሆናል የሚለው በክረምቱ የዝውውር መስኮት ላይ የሚጠበቅ ነው የሚሆነው የእንግሊዝ ክለቦች በተለይ ያን ያክል ከስፔን ክለቦች በተሻለ መልኩ እንቅስቃሴ ያደርገው ተጫዋቹ ለማስፈረም ጥረት እያደረጉ አይደለም የሚገኘው ባርሴሎናና አትሌቲኮ ማድሪድ አሁን ባለው ወቅት ሁኔታ በልዩነት ተጫዋቹን ለማስፈረም ከፍተኛ ጥረት እያደረጉ ከፍተኛ ፉክክር ውስጥ መግባታቸው እየተገለጸ የሚገኘው ግን በጊዜ ሂደት ማለትም ወደ ክረምቱ የሚቀርብበት ሰዓት ላይም ግን የእንግሊዝ ክለቦችን ብቅ ማለታቸው አይቀርም የሚሉ መረጃዎችን በስፋት እየወጡ ይገኛሉ ማለት ነው ዲየጎ ጆታ በካራቦ ካፕ ውጪ መሆኑ ተረጋግጧል ቀያዮቹ ዘንድሮ ለአራትዮሽ ዋንጫ እየተንደረደሩ ቢገኙም የተጫዋቾች ጉዳት ግን እንቅፋት እንዳይሆንባቸው የሚያሰጋቸው ጉዳይ ነው እንደሚታወቀው በፕሪሚየር ሊጉ ሊቨርፑል ከብሬንትፈርድ ጋር ባደረጉት ጨዋታ ላይ ዲየጎ ጆታና ከርቲስ ጆንስ ጉዳት ማስተናገዳቸው ይታወቃል ዲየጎ ጆታ በጥር ወር ላይ በፕሪሚየር ሊጉ የወሩ ምርጥ ተጫዋች ያስባለውን እንቅስቃሴ በተለይ ደግሞ ሞሳላ በሌለበት ጊዜ የማጥቃት እንቅስቃሴያቸው እንዳይቀንስ የራሱን ትልቅ ሚና ከተወጡ ተጫዋቾች መካከል በዋናነት ዲየጎ ጆታ እንደሚነሳ ግልጽ ነው ባደረገው ያለፉት 7 ጨዋታዎች 5 ጎሎችን ሲያስቆጥር 2 ኳሶችን አመቻችቶ ማቀበል ችሏል የፖርቹጋላዊ ተጫዋች ማለት ነው ቴሌግራፍ እንደዘገበው ከሆነ ሁለቱ ተጫዋቾች ባጋጠማቸው ጉዳት ማለትም ከርቲስ ጆንስና ዲየጎ ጆታ ማለት ነው ሁለቱም ተጫዋቾች በተለይ በብሬንትፈርድ ጨዋታ ላይ ጉዳት እንዳስተናገዱ ይታወቃል ይህንን ተከትሎ ከካራቦ ካፕ ውድድር ውጪ መሆናቸው ተረጋግጧል ማለት ነው የመርሳይዱ ክለብ ከተጫዋቾች ጉዳት ጋር ተያይዞ በጣም እየታመሰ የሚገኝ ክለብ ነው ሊባል ይችላል ትሬንት አሌክሳንደር አርኖልድን ጨምሮ ቲያጎ አልካንትራ ጆኤል ማቲፕ ቤን ዶዋክ እንዲሁም ደግሞ ዶሚኒክ ሶቦዝ ላይ ጉዳት ላይ የሚገኙ ተጫዋቾች እንደሆኑ ይታወቃሉ ቁልፍ የሚባሉ ተጫዋቾች ናቸው ከቤን ዶዋክ ውጪ ማለት ነው ከዚህ ውጪ ግብ ጠባቂው አሊሰን ቤከር በበኩሉ ለፍጻሜው ጨዋታ ለመብቃት ወይም ደግሞ ለመድረስ ከፍተኛ ጥረት እያደረገ ነው የሚገኘው እንደሚታወቀው 2 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ ለመጫወቱ ይታወቃል ከዛው ውጪ የአጥቂ መስመር ተጫዋቹም ዳርዊን ኑኔዝም ብሬንትፈርድን ባሸነፉበት ጨዋታ ላይ የመጀመሪያው 45 ደቂቃ ከተጫወተ በኋላ ጥሩ ግብ ካስቆጠረ በኋላ ማለት ነው ከሜዳ ተቀይሮ መውጣቱ ይታወቃል ወይም ደግሞ በሁለተኛው አጋማሽ ላይ ተመልሶ አልገባም ስለዚህ የዚህም ተጫዋች ጉዳይ የሚጠበቅ ነው የሚሆነው ቢሆንም ግን በሊቨርፑል ቤት የተፈጠረው የተጫዋቾች ጉዳት እጅግ አሳሳቢ ነው በአጠቃላይ ክለቡ በቀጣይ ጉዞ ላይ በተለይ ደግሞ በእንግሊዝ ፕሪሚየር ሊግ በሚደረገው የዋንጫ ፉክክር ላይ እጅግ ከፍተኛ አሉታዊ ተጽዕኖ እንዳያሳድርባቸው የሚያሰጋቸው ጉዳይ ነው የፊታችን እሁድ ግን በዌምብሌይ ስቴዲየም ከቼልሲ ጋር የአመቱን የመጀመሪያ
ዋንጫ ለማሳካት ማለት ነው በካራቦ ካፕ የፍጻሜ ጨዋታ እርስ በርስ የሚገናኙ ይሆናል ማለት ነው። ትላንትና በክለብ ፉትቦል የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ትላንትና አስተካካይ መርሃ ግብሩን አከናውኖ ነበር። በኤቲሃድ ስቴዲየም ብሬንትፈርድን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ብቸኛዋን ግብ ደግሞ 71ኛው ደቂቃ ላይ ኤርሊንግ ብራውት ሃላንድ ነው ማስቆጠር የቻለው። ሲቲ እስከ 71ኛው ደቂቃ ድረስ በጣም ፍራስትሬትድ ሆኖ ነበር ማለት ይቻላል። ምክንያቱም በጣም ዲፌንሲቭሊ ዲሲፕሊን ነበሩ ብሬንትፈርዶች። በተቻለ መጠን የተከላካይ መስመራቸውን አጠናክረው የመጡበት ሂደት እንደነበር ተመልክተናል። በተለይ ቶማስ ፍራንክ ያው ይሄ ጨዋታ የሚጠይቀውን ሂውጅ ታስክ ወይም ደግሞ ትልቅ ግዳጅ ለመፈጸም ተከላክሎ መግባት ከኳስ ውጭ ያላቸውን መደራጀት ከፍተኛ በሆነ መልኩ አጠናክረው መምጣት ጥያቄ የሌለው ጉዳይ እንደሆነ እሳቸውም ተጫዋቾቹም ያሳመኑበት ሂደት እንዳለ መመልከት ይቻላል። ጨዋታ ላይ በተቻለ መጠን ክፍተት እንዳይኖርባቸው ከፍተኛ ጥረት አድርገዋል። ግን 71ኛው ደቂቃ ላይ በተለይ ክሪስቶፈር አየር የተባለው የተከላካይ መስመር ተጫዋች ልክ በ2014 ስቲቨን ጄራርድ እንዲሁ ኳስ ይዞ ስሊፕ ያደረገበት ሂደት እንዳለ ይታወቃል። ወይም ደግሞ ኳስ ይዞ መሬት አንሸራቶት መሬት ከድቶት ወድቆ ዴምባባ ጎሏን ያስቆጠረበት ሂደት አለ። ያኔም ታዲያ በተለይ ዋንጫውን ያጡበት ሂደት እንዳለ ይታወቃል። የእንግሊዝ ፕሪሚየር ሊግን ለማሳካት ከፍተኛ ጥሩ የሚባል ቦታ ላይ እንደነበሩ ይታወቃል። ሊቨርፑሎችና ተመሳሳይ በሆነ መልኩ ነው የክሪስቶፈር አየር ልዩነቱ ምንድነው? ከኳስ ውጪ ነው እሱ የወደቀው። ያንን በሚገባ ተጠቅሞ ኤርሊንግ ሃላንድ ኳስና መረብን አገናኝቷል። በውድድር ዘመኑ 17ኛ ጎል ሆና ተቆጥራለች በእንግሊዝ ፕሪሚየር ሊግ ማለት ነው። ይህም ተጫዋች በየትኛውም ቦታ በየትኛውም ሂደት እድል ካገኘ ልዩነት ፈጣሪ ተጫዋች እንደሆነም ትላንትና ያስመሰከረበት ሂደት አለ። በአጠቃላይ ቁጥራዊ መረጃዎቹን ስንመለከት 11 ኢላማቸውን የጠበቁ ሙከሮች ነው ያደርጉት ማንቸስተር ሲቲዎች፣ 9 ደግሞ ኦፍ ታርጌት ናቸው ወይም ደግሞ ኢላማቸውን ያልጠበቁ ሙከሮች 20 ሙከሮችን አድርጓል ማለት ነው። በአጠቃላይ 70% የሚሆኑ የኳስ ቁጥጥር ይዟል። በአጠቃላይ ሲቲ በላይነት የተንጸባረቀበት ጨዋታ ነበረ። ትላንትና ግን ጠባብ በሆነ ውጤት ነው ዞሮ ጨዋታ የተጠናቀቀው። እንደነ ኬቪን ዲ ብሩይነ የመሳሰሉ ተጫዋቾች ቤንች ላይ ያሉ አሰልጣኙ መጠቀም አልፈለጉም ወይም ደግሞ ፈቃደኛ አልነበሩም። ምናልባትም ከተደራራቢ ጨዋታዎች ጋር በተያያዘ እረፍትም ለመስጠት ተጫዋቹም ተመልሶ ጉዳት እንዳያስተናግድ ከሚል ፍራቻ አንጻር እንደሆነ ምንም ጥያቄ የለውም። ዞሮ ማንቸስተር ሲቲ ከዚህ ጨዋታ ወሳኝ የሚባለውን 3 ነጥብ ማሳካቱን ተከትሎ ማለት ነው ሁለተኛ ደረጃን ከአርሰናል የተረከቡበትን ውጤት አስመዝግቧል። ታይትል ሬሱ በቃ በተለይ እንግሊዝ ላይ ነው በትልቁ ሊነሳ የሚችለው። ሊቨርፑል በ57 ነጥብ ይመራል። ሲቲ 1 ነጥብ ዝቅ ብሎ ይከተላል። አርሰናል ደግሞ 1 ነጥብ ዝቅ ብሎ 3 ደረጃ ላይ ነው የሚገኘው ማለት ነውና በሌሎች ሊጎች ላይ ያሉት የታይትል ሬሶች ወጉጉን ካልሆነ በስተቀር ያን ያክል በትልቁ ሊነሳ የሚችል አይነት የዋንጫ ፉክክር አለት ብለን ልናነሳ እንችልም። ወደ ፈረንሳይ ብናቀና የዋንጫው ጉዳይ ያበቃለት ነው የሚመስለው። ፒኤስጂ በጣም በሰፊ ነጥብ ነው እየመራ የሚገኘው ማለት ነው። በተከታዩ ብሬስት ነው። በመካከላቸው ያለው የነጥብ ልዩነትም ከ10 በላይ ነውና ይህ ምናልባትም ከአመት ዓመት የሚያሳካውን የፈረንሳይ ሊግ አን ዋንጫ ዘንድሮም ፒኤስጂ እንደማያሳካ ይሄ ማሳያ ነው ሊባል ይችላል። በጣሊያን ስናቀና የኢንተር ሚላን ጉዳይ በዘንድሮም የስኩዴቶን ክብር ከማሳካቱ ወደኋላ የሚሉ አይመስሉም። በአጠቃላይ በ7 ነጥብ ልዩነት ነው እየመሩ የሚገኙት። አንድ ቀሪ ጨዋታ አላቸው። ያንን ሲያሸንፉ ደግሞ ከጁቬንቱስ ጋር ያላቸው የነጥብ ልዩነት ወደ 10 ከፍ ይላል። በጣሊያን ሴሪያም ያለው ጉዳይ በቃለት ነው የሚመስለው። ወደ ስፔን ላሊጋም ስንሄድ ሂሮና እየተዳከመ ጉልበት እየጨረሱ የመጡ ተጫዋቾች እየተመለከት እንገኛለን ማለት ይቻላል። በአጠቃላይ ሪያል ማድሪድም ነጥብ ሲጥል ያንን ነገር በሚገባ መጠቀም እየቻሉ አይደለም ሂሮናዎች ማለት ነው። በተለይ ነጥብ ልዩነታቸውን ወደ 3 ማጥበብ የሚችሉበትን ሂደት አምክነውታል። እንደሚታወቀው በአትሌቲኮ ቢልባኦ 3-2 በሆነ ውጤት ሽንፈትን አስተናግደው ማለት ነውና ዘንድሮም ሪያል ማድሪድ የላሊጋውን ክብር ማሳካቱ የሚቀር አይመስልም። ከዛ ውጪም እንዲሁ በጀርመን ቡንደስሊጋ ብንሄድም ዘንድሮ የባየር ሌቨርኩሰን የበላይነት በጣም አስደናቂ በሆነ መልኩ እየተጓዘ ነው የሚገኘው። የዣቪ አሎንሶ ቡድን ምንም ጨዋታ አልተሸነፈምና ምናልባትም ባየር ሙኒክ እዚህ ክለብ ላይ እንዲደርስ ከተፈለገ በጣም በትንሹ ባየር ሌቨርኩሰን 2 ወይም 3 ጨዋታዎች ሽንፈትን ማስተናገድ አለበትና እስካሁን ድረስ የመጣበት መንገድ አቻ ሳይሆን አልፎ አልፏቸው ይወጣል እንጂ አብዛኛውን ጨዋታዎች አሸንፎ የመጣበት ሂደት ነው ያለውና በዚህ ረገድ ዋንጫውን አሳልፎ ለመስጠት የሚያስችል አይነት ቁመና ላይ ይገኛሉ ተብሎ አይገመትም ባየር ሌቨርኩሰኖች። ስለዚህ የዘንድሮም የጀርመን ቡንደስሊጋ ወደ ባየር ሌቨርኩሰን አቅንቷል ሊባል የሚችለው። ስለዚህ ትክክለኛው ታይትል ሬስ ትክክለኛው ዋንጫ ፉክክር ያለው እንግሊዝ ፕሪሚየር ሊግ ላይ ነው። የ3 ፈረሶች ግልቢያ የ3 ክለቦች ፉክክር በልዩነት እየተመለከት እንገኛለን። ቀጣዮቹ 13 ጨዋታዎች ደግሞ ይበልጥ አጓጊ እንዲሆኑ ምክንያት የሆነ ጉዳይ ነው። በተለይ ትላንትና የማንቸስተር ሲቲ ድል ማለት ነው በየትኛውም 3ቱ ክለቦች ላይ ስህተት የሚባል ነገር እንዳይኖርባቸው ወይም ደግሞ ለስህተት ጊዜና ቦታ ማይሰጥ አይነት የዋንጫ ፉክክር እየተመለከተ ነው የምንገኘው ቢባል ማጋነን አይሆንም ማለት ነው። ማንቸስተር ሲቲ እና አርሰናል እርስ በርስ ጨዋታ አላቸው። ሊቨርፑል እና ማንቸስተር ሲቲም እርስ በርስ ጨዋታ አላቸው በቀሪዎቹ 13 ጨዋታዎች ማለት ነው። ያ ደግሞ ይበልጥ የዋንጫውን ጉዳይ ጠቋሚ ወይም ደግሞ ልዩነት በመካከላቸው እንዲፈጠር ያደርጋል ተብሎ ይገመታል ማለት ነው። ከዚህ ውጪ በአውሮፓ ሻምፒየንስ ሊግ በክለቦች ትልቁ የውድድር መድረክ በሆነው ይህ ውድድር ላይ ማለት ነው ትላንትና ኢንተር ሚላን ከአትሌቲኮ ማድሪድ ጋር ጨዋታቸውን አከናውነው ነበር። ኢንተር ሚላን 1-0 ጠባብ ውጤት ነው ማሸነፍ የቻለው። ማርኮ አርናውቶቪች ኦስትሪያዊ የፊት መስመር ተጫዋች 79ኛው ደቂቃ ላይ ብቸኛዋን ግብ ለኢንተር ሚላን አስቆጥሯል። ከዚህ በፊት ኢንተርና አትሌቲኮ ማድሪድ የተገናኙት በ2010 እንደነበር ነው የምናስታውሰው። ያኔም ታዲያ በሱፐር ካፕ ነበር የተገናኙት። እንደሚታወቀው ኢንተር ሚላን የ2010 የአውሮፓ ሻምፒየንስ ሊግ ያኔ በጆዜ ሞሪኖ ስር ትሬብል
ወይም ሶስትዮሽ ዋንጫን ስኬት ማሳካት የቻሉበት ሂደት እንደነበር ይታወቃል። ኢንተር ሚላኖች አትሌቲኮ ማድሪድ በኩሉ የአውሮፓ ሊግ ማሳካት የቻለ ክለብ ነበረ። ታዲያ አትሌቲኮ ማድሪድ ነበር 2-0 በሆነ ውጤት በማሸነፍ የዩኤፋ ሱፐር ካፕ ያኔ በነ ዲየጎ ፎርላን፣ ሰርጆ አጉዌሮ ይመራ ነበር የፊት መስመራቸው ማለት ነው የሱፐር ካፕን ክብር ማሳካት የቻሉበት ሂደት እንዳለ ይታወቃል። ከዛም በኋላ ሲገናኙ ግን ለመጀመሪያ ጊዜ ነው እንግዲህ ከ14 ዓመት በኋላ ነው የተገናኙት ማለት ይቻላል። እንግዲህ በትላንትናው ጨዋታ ላይ ኢንተር ሚላን በአጠቃላይ ሁለቱ ክለቦች የመከላከል ስልታቸው ያመሳስላቸዋል ሲሉ ብዙዎች ያነሳሉ። የአትሌቲኮ ማድሪድ የዘንድሮ ቡድን ግን በጣም አስደናቂ ቡድን ነው። በተለይ ከዲፌንሲቭ ይልቅ ኦፌንሲቭ ፕሌያቸውን መሰረት ያደረገ በማጥቃት እንቅስቃሴያቸው ላይ በጣም ጥሩ እንቅስቃሴ እያደረጉ የመጡ ክለቦች ናቸው ሊባል ይችላል። አትሌቲኮ ማድሪድ የዲየጎ ሲሚዮኒ ቡድን ነው እንዴ ተብሎ እስኪጠይቅ ድረስ በማጥቃት እንቅስቃሴው ላይ ጥሩ ጎሎችን የሚያመርቱ አይነት ክለብ ሆኖ የተመለከትን የምንገኘው። በአውሮፓ ቻምፒየንስ ሊግም ከማንቸስተር ሲቲ በመቀጠል በምድብ ጨዋታዎች ላይ ብዙ ግቦችን አስቆጥረው የመጡት አትሌቲኮ ማድሪድ ናቸው። በስፔን ላሊጋም ላስ ፓልማስ ላይ 5 ግቦችን አስቆጥረው ነው ወደዚህ መድረክ የመጡት። ቢሆንም ግን በትላንቱ ጨዋታ ላይ አንድ ኢላማውን የጠበቀ ሙከራ ማድረግ አልቻሉም። 5 ኢላማቸውን የጠበቁ ሙከራዎች ያደረጉት ኢንተር ሚላኖች አንድ ግብ አስቆጥረው የመጀመሪያውን ዙር ጨዋታ ማሸነፍ የቻሉበትን ሂደት እንዳለ መመልከት ይቻላል። እዚህ ጨዋታ ላይ ለየት ያለው ነገር በኪነ ጥበቡ ዓለም በተለይ ደግሞ የውጩ የዘፈን ኢንዱስትሪ ላይ በዋናነት ከሚነሱ አንጋፋ ዘፋኞች መካከል አንዱ የሆነው ካኒ ዌስት ከሌላው ዘፋኝ ታይ ዶላር ሳይን ጋር በጋራ በመሆን በሳንሲሮ ታደመው ይህንን ጨዋታ ተከታትሏል። በነገራችን ላይ የታደመበት ምክንያት ካኒ ዌስት ቮልቸርስ ዋን የሚል አልበም ይለቃል። በዚህ አልበም ላይ የኢንተር ሚላን አልትራዎቹ ያው አብዛኞቹ ክለቦች ኢንተር ሚላንም፣ ፓሪስ ሴን ጀርሜን፣ ባየር ሙኒክም ትልቅ የሚባሉት ክለቦች በተለይ ደግሞ አብዛኞቹ አውሮፓ ውስጥ የሚገኙ ክለቦች አልትራዎች አሏቸው ወይም ደግሞ የደጋፊ ማህበሮች ለብቻነት በስቴዲየም እየተገኙ ክለቦቻቸው የሚደግፉ አልትራዎች እንዳሉ ይታወቃሉና ከኢንተር ሚላን አልትራዎች ጋር እንዲሁ ስምምነት እንዳለው ነው የተገለጸ የሚገኘው። ካኒ ዌስት ምናልባትም አንዱን የዘፈን ክሊፕ በዛው በሳንሲሮ ስቴዲየም ላይ ቀረጻ ሊያደርግ እንደሚችል ተጠቁሟል ማለት ነው። ያም ነገር ስላለ ነው የትላንትናውን ጨዋታ የታደመው ተብሏል። ዞሮ ኢንተር ሚላን የትላንትናውን ጨዋታ 1-0 በሆነ ጠባብ ውጤት ማሸነፍ የቻለበት ሂደት እንዳለ መመልከት ይቻላል። ሌላ የተከናወነው መርሃ ግብር የፒኤስቪ አይንዶቨን እና የቦሩሲያ ዶርትመንድ ጨዋታ ነው። ፒኤስቪ በሆላንድ ኤርዲቪዜ ሽንፈት የሌለው ቡድን እንደሆነ ይታወቃል። ሽንፈት አላስተናገደም እስካሁን ድረስ ዶሜስቲክሊ። በአውሮፓ መድረክ ደግሞ ምድቡን ሁለተኛ ደረጃን ይዘው አጠናቀው ነው የመጡት። ታዲያ ከትላንትና በቦሩሲያ ዶርትመንድ ጥሩ የሚባል መጠነኛ እንቅስቃሴ ማለት ተመጣጣኝ የሚባል ወይም ደግሞ ግራውም ቀኙም ቡድን ጥሩ እንቅስቃሴ ያደረገበት ጨዋታ ነበር ሊባል ይችላል። ዶኒየል ማለን 24ኛው ደቂቃ ላይ ቀዳሚ ያደረገችውን ግብ ለቦሩሲያ ዶርትመንድ ያስቆጠረበት ሂደት እንዳለ መመልከት ይቻላል። ከረፍት መልስ በ34 ጨዋታዎች 27 ጎሎች ያስቆጠረው ሉክ ዲዮንግ በ35ኛ ጨዋታው 28ኛ ግብ ያስቆጠረበትን ሂደት ተመልክተናል ማለት ነው። ለቡድኑ ወሳኝ አቻነቷን ግብ ያስቆጠረበት ሂደት እንዳለ ታዝበናል። ጨዋታው ማዳቻ ሆኖ ተጠናቋል። መጠነኛ ጨዋታ ነበር ያልኩበት ምክንያት ኢላማቸውን የጠበቁ ሙከራዎችን ስንመለከት 5 ነው ያደረጉት ዶርትመንዶች በ90 ደቂቃ ማለት ነው። ፒኤስቪ በኩሉ 4 አድርጓል። ስለዚህ ተመጋጋቢና ጥሩ የሚባል እንቅስቃሴ በሁለቱም ቡድኖች መካከል የተመለከትንበት መርሃ ግብር ነበር። እንግዲህ የመልሱ ጨዋታ በሲግናል ኢዱና ፓርክ የሚከናወን ይሆናል። የመጀመሪያው ዙር ግን አንዳቻ በሆነ ውጤት ለዛሬ ያዝንላችሁ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ይሁን።